ጤና ይስጥልን ክቡራትና ክቡራን ታዳሚዎቻችን ይህ ልዩ ዝግጅታችን ነው። በዛሬው ልዩ ዝግጅታችን የመደመር መንግስት መጽሐፍ የምንገመግም ይሆናል። ለዚህ እንግዳ ጋብዣለሁ። እንግዳችን አቶ ዘሪሁን ተሾመ የፖለቲካ ተንታኝ ናቸው። እንድትከታተሉን ኮዲው ጋብዛለሁ። ጥሪያችንን አክብረው ስቱዲዮአችን ስለተገኙ በአድማጭ ተመልካቾቻችን ስም እጅግ አድርጌ አመሰግናለሁ። እኔም ይሄን እድል ስለሰጣችሁኝ አመሰግናለሁ። የመደመር መንግስትን ንድፈ ሐሳብ ምን ለየት ያደርገዋል ከሚለው ብንጀምር? የመደመር መንግስት በሁለት ነገሮች ይለያል እኔ በተረዳሁት። አንደኛው በተለያየ በዘመናዊ ኢትዮጵያ ታሪክ የመጡ ስርዓተ መንግስታት ውስጥ የመንግስታዊ ስርዓቱ የፖለቲካ የኢኮኖሚና የማህበራዊ ቅኝትን የሚያመላክቱ እይታዎች ወይም ርዕዮቶች በአመዛኙ በዘመኑ በሉላዊ ደረጃ ወይም በግሎባል በምንለው በዓለማዊ ደረጃ የነበሩ የኢኮኖሚ ንድፈ ሐሳብ የፖለቲካዊ እይታዎች በአጭሩ አይዲዮሎጂ ወይም ርዕዮተ ዓለም ብለን የምናስቀምጣቸውን በአመዛኙ ተንተርሰው እና ከዛም ተጎትተውና ተቀድተው የመጡ ናቸው። ይሄ መቅዳት በራሱ ኃጢአት የለውም። ለምሳሌ ምን ይባላል በፈረንጆቹ ጎማውን እንደ አዲስ አትፈጥረውም ያለው ልታሻሽለው ትችላለህ ነው። ያ ማሻሻል ከምንድን ነው የሚመነጨው? ይሄ ነገር በምን አውድ ላይ በምን መቼት ላይ ኮንቴክስት የምንለው ላይ ይተገበራል ከሚለው ይያያዝና ልክ ጫማህን በልክህ እንደምታረገው ልብስህን በልክህ እንደምታረገው ሱፉ ህንድ የሚሰራ ካሽሚር የሚሰራ አውሮፓ ልክህን በሚመጥን መልኩ የማድረግን ጉድለቶች በተወሰነ ደረጃ ያሳይ ነበር። የአፄ ኃይለ ሥላሴ በአንድ በኩል መሳፍንቶቻቸው ስርዓታቸው የተመሰረተበትን መሳፍንታዊ መቆሚያ ለማስጠበቅ፣ በሌላ በኩል ደግሞ በተወሰነ ደረጃ ካፒታሊስታዊ የሆነውን እምብዛም ብዙ ያላቆጠቆጠውን ግን እንዲያቆጠቁጥ የሚሽቱን የቡርዥዋ መደብም ለማበረታታት ሁለቱን ለማጣጣም ተቸግረው የታገሉበት፣ ምክንያቱም ከፖለቲካል ስልጣን ማቆየት መልቀቅ ምናምን ጋር ይያያዛል ያ ሂደት ነበር። የእሳቸው በአመዛኙ ምዕራባዊ የምንለውን ነገሮች የሞከረ ወደ ኋላም ብንሄድ ኦፍ ኮርስ እዚህ ጋር እንዲሰመርበት የምፈልገው ከሀገር ሀገር ይለያል፣ ግን በአመዛኙ ፊውዳላዊ የምንለው በመሬት ስሪትና በመሬት ባላባታዊ ኦፍ ኮርስ እዛ ላይ ጭሰኛ የምንለው አለ፣ ርስት እንትን አለ ምናምን አለ። ያንን ይዞ የመጣ ነው። ፋስት ፎርዋርድ ወደ ደርግ ስንመጣ የሶሻሊስት ርዕዮተ ዓለም የምንለውን የወዛደሩን አምባገነንነት ወይም የሰርቶ አደሩን የሚለውን የሚሰብክ በስልተ ምርት ደረጃና በሚንስ ኦፍ ፕሮዳክሽን ወይም በምርት ኃይሎች ደረጃ ደግሞ ያ ከግለሰቦች እጅ ወጥቶ ወዘተርፈ ኢህአዴግ ጋር እንመጣለን። ልማታዊ መንግስት የሚለው ይመጣል። በዘመናዊ ኢትዮጵያ ታሪክ በተሻለ ደረጃ የኢትዮጵያን እውነታ የመጠነ የፖለቲካዊ ኢኮኖሚ አደረጃጀትም አካሄድም እይታ ምሉ አልነበረም ነበረ የሚለው ክርክር እንደተጠበቀ ሆኖ የተሞከረው በዛ ዘመን ነው። ለምሳሌ በፖለቲካው እንትን ደረጃ ብታየው በዘመናዊት ኢትዮጵያ ሀገር ግንባታ ታሪክ ውስጥ ዋነኛ ጥያቄ ሆኖ የኢትዮጵያን ሀገራዊነትም አብሮነትም የፈተነው የማንነት ፖለቲካ ሃይማኖታዊ፣ በተለይ ብሔረተኛም የብሔር ማንነት በቋንቋ በባህልህ ኮርተህ በሱ ሳትገለል ተካታች ሆነ የምትሳተፍበትን ፖለቲካ አውድ እና ይሄንን የሚመጥን ኢኮኖሚያዊ አቅም
ፍትሃዊ በሆነ ተመጣጣኝ በሆነ መንገድ የማሰራጨት የሚሉትን መርሆች ይዞ ፍጹም ከሆነው ርዕዮተ ዓለማዊ እንትንም የተወሰነ የኢትዮጵያን ሀገራዊ እውነታንም ያካተተ ዲፓርቸር በምትለው ደረጃ የተሞከረበት ወቅት ነው። እንምጣ። የመደመር መንግስት በእነዚህ ሁሉ ስርዓቶች ውስጥ የነበረውን በጎ ተሞክሮ ኤንድ ጎዶሎም ተሞክሮ ወስዶ ዝም ያለ ጭፍን ቀጂም ሳይሆን ዝም ያለም ደግሞ እኛ ከዓለም የተነጠልን ደሴት ነን፣ ስለሆነም ኢትዮጵያ የምንላት ሀገር የራሷና የራሷ ብቻ የሆነ የሌላን ተሞክሮ በጭራሽ ማጣቀስ የሌለበት የፖለቲካ ኢኮኖሚያዊና ማህበራዊ ለውጥ የእይታ መነጽርና አቅጣጫ ያስፈልጋታል አላለም። ይልቁንም የኢትዮጵያን እውነታና የኢትዮጵያ እውነታ ውስጥ የተካተቱ ያሉ የነበሩ ሀብቶችን ሀብት ስልህ ቁስ ብቻ አይደለም፣ ህሊናዊ ማለትም የባህል፣ የትውፊት፣ የሲምቦልስ የምስሎች ሀብቶችንና በማህበራዊ መስተጋብራችን ደረጃ የግል እጥረትን በጋራ ትብብር የምንፈታበትን ዘዴዎች ሁሉ ዝም ብለው ህሊናዊ ሳይሆኑ ወደ ተጨባጭ ኢኮኖሚያዊ አቅም ሊመነዘሩ ይችላሉ የሚልን አስቀምጦ ያካተተ ምሉ እይታ የተሞከረበት ንድፈ ሐሳብ የመንግስታዊ እይታ አቅጣጫ መድብል ነው። ይሄንን መደመር መንግስት ላይ በኢኮኖሚው ዘርፍ ስንተረጉመው ምን ይመስላል? በምን አይነት መርሆዎች መመራት አለበት? ለምሳሌ ጎልደን ሚን ወይም ወርቃማው አማካይ የሚባለውና ወይም ሚዛን ጠበቅነት የሚለውን ነገር ብታየው ወደዚህም ወደዛም ያጋደለ ሳይሆን፣ ምክንያቱም እውነታ አንዱ ብዙ የተቸገርነው እስከዛሬም ባለው ሂደታችን ለመጨፋጨፍም ለመጨፍጨፍም ምክንያት የሆነን በኋላ ላይ እንመጣበታለን። የትርክቶቻችን ነጠላ መሆን አንደኛው ንድፈ ሐሳባዊ መሰረት ህይወትን በተለይ ማህበረሰባዊ ህይወትንና ሂደቶችን ጥቁርና ነጭ አድርጎ የመፈረጃ ባዜ ነው። አይደለም። እውነታ በተለይ የማህበረ ፖለቲካዊ እውነታ የማህበረሰብ የምንለው እውነታ ግራጫ ነው። ለምን? ከሰዎች ውጪ በሆኑ ሂደቶች ብቻ የሚገራ ሳይሆን ሰዎች መርጠው በመረጡትም ባሰቡትም ባልመረጡትም ባላሰቡትም ተግባራቸው ተጽዕኖ የሚያርፍበት ስለሆነ ደረቅ አይደለም። እዛ ጋር ናሬቲቭስ ትርክቶች የራሳቸው ተጽዕኖን ያሳርፋሉ። ለምሳሌ አንድ ነጋዴ ከየትም የትም ተንቀሳቅሶ ለመሄድ ትላንትም ከትላንት ወዲያም ችግሮች በመንገድ ላይ ሊያጋጥሙ ይችሉ የነበረው ዛሬ ላይ የማህበራዊ ሚዲያ እያንዳንዱን ግለሰብ ኢምፓወር የማድረጉን ተከትሎ ይሄ ለተለያየ የማህበረሰብ ክፍሎቻችን ተዋናዮቻችን ኢኮኖሚያዊ ተጠቃሚነት ፍላጎትም የፖለቲካዊ ተጠቃሚነት ፍላጎትም ጥቅም ላይ ስለሚውል እንደ ሎተሪ በሆነ ጊዜ ያጋጥም የነበረ የመንገድ ላይ መጠቃት ወይም መሰናከል ወይ መዘረፍ በጣም ሲረገብ እዚህ ውስጥ የሚፈጠር እንዴት እንሄዳለን አንሄድም። ይሄ የንግድ የቁሳቁስ ስርጭቶች ላይ እነዚህን ሁሉ ያካተተ የግራጫ እውነታ ሜዳ ነው። የመደመር መንግስት መድብል ላይ ዶክተር አብይ የጻፉት ላይ እነዚህን ከኢትዮጵያ ዘመናዊ ታሪክ የተለያዩ ስርዓቶች ውስጥ ባይ ዘ ዌይ እጅ ጠንቋይ አይደለም፣ ውጉዝ ከማአሪዮስ አይልም። ያጎደሉትም ውርሳችን ነው፣
የተውልንም ውርሳችን ነው። ያጎደሉትን እንዴት አንድገም፣ የሰጡንን የተውልንን እንዴት እናፋፋው ነው። ስለሆነም ትውልዳዊ ቅብብሎሽ የምትለውን የማህበረ ታሪካዊ ቀጣይነት የምትለውን እንዴት ዘመኑን የሚመጥኑ ደግሞ አዲስ እሳቤዎች ሉላዊ በሆነው እንትን ውስጥ በኢንፎርሜሽን ቴክኖሎጂ በተራቀቀ ዓለም ውስጥ ግብርናችን ወሳኝ የሆነውን ያህል ሀገራችን ዘመን ተከል በሆኑ ቴክኖሎጂዎች ካልታገዘ ይሄንን የሚመጥን ዕውቀት ባለቤት የሆነ ገበሬና የግብርና ስርዓት ካልተከተልን ፋብሪካዎቻችን በአንድ በኩል የስራ ዕድል ፈጠራን እውን ማድረግ እንዳለበት ማህበረሰብ፣ ምክንያቱም በአመት 3% የሚያድግ ህዝብ ይዘናል። ግን ደግሞ በፒውር በንጹህ ጉልበት ብቻ አልፍቶ እንትን ሊያደርግ የሚያስኬድን የስራ ሂደት በሚቀየር ይህም ደግሞ አካባቢያውን በዓለም ደረጃ ተፎካካሪ የሆነ ምርትን አምርተን ኤክስፖርታችንን የምንጨምርበት ተመኪ የሆንበትን ከውጭ የማስገባት ጥገኝነት የሚቀርፍ የተተከለ ምርትን የሚያመጣበት ወዘተርፈ ሂደቶችን ሁሉ እዚህ ውስጥ ይዘረዝራል። ይህን ሲያደርግ እነዚህ በፊቱ አልተሞከሩም አይደል? በዚህ ረገድ እንዲህ አድርገናል ይላል። አድርገዋል። ለምሳሌ በአንድ የግርጌ ማስታወሻ ላይ ጸሐፊው የኃይለ ሥላሴን የደርግን የኢህአዴግን የ5 ዓመት የኢኮኖሚ ፕላኖች እንደ ማጣቀሻ ያነሳል። ዳት ሁሉም መንግስታት የ5 ዓመት የኢኮኖሚ ፕላን እንደነበራቸው ሁሉም መንግስታት ግብርናውን በተመለከተ በአመዛኙ ከኢንዱስትሪ በተያያዘ የነበራቸው እይታ ትኩረት መሰጠት ይገባዋል ወዘተርፈ የሚለው ኦልሞስት ከሞላ ጎደል አንድ አይነት እንደሆነ፣ ነገር ግን ይሄንን እንዴት መንዝረን ተግባራዊ እናድርገው የሚለው ላይ ካሉ ልዩነቶች በስተቀር ብዙ እንደሌለና እንዴት ትውልዳዊ ቅብብሎሽ በትርክትም በእሳቤም በድርጊትም እንደሚያያዝ አምጥቶ የዚህ የመደመር መንግስት ተልዕኮ የነበሩ ስብራቶችን መጠገም ብቻ ሳይሆን ነገ እነዛ ስብራቶች እንዳይደገሙ ማድረግን የሚያስችል አቅም ለመጪው ትውልድ የማስተላለፍንም ኃላፊነት የመወጣት ተልዕኮ ነው ይልና መርሆች ደግሞ ያስቀምጣል። ዝም ብሎ ለምሳሌ አማርኛዊ ጨዋታዎች አይደሉም፣ የቃላት ጨዋታዎች አይደሉም። መዝለል፣ መፍጠር፣ መፍጠን የሚሉት እንትኖች ምናልባት በእንግሊዘኛ በናወራቸው ዋው ምናምን ሊባል ይችላል ነው የምልህ። ግን እውቀትን ደግሞ የምትጎርሰውና የምታላምጠው በቋንቋህ በሆነ ቁጥር ከየትም ይምጣ እውቀቱ አንተም ማምጣው ሞር ላሰብከው እንትን የቀረበ ይሆናል። ዳትስ ዋይ የህፃናት በአፍ መፍቻ ቋንቋቸው በምናምን ሲባል ዓለምም እውነታም በደንብ ቀርባ ልትታይ የምትችለው በእንደዛ አይነት እንትኖች ሲቀርብ ነው። በእነዚህ ደረጃዎች ይለያል። ግን ደግሞ የዚህን ቀጣይነት ያለመካድ ቸርነትም ያለበት ነው። ጣት ጠንቋይ አይደለም። የብሌም ጌም የሚባለው ይሄ ውጉዝ ከማአሪዮስ ብሎ የኛን በተለይም የኔ ዘውድ ትውልድ ፖለቲካን የተጠናወተው መፈራረጅን እዚህ መጽሐፍ ላይ አታገኝም። ኦነስትሊ እኔ ባለፈውም ብየዋለሁ፣ ብዙ ወንድሞቼንም እህቶቼንም የምጋብዘው ከማንበብ የሚቀር ነገር የለም እምልህ። እንዳው ዝም ብሎ ነው ካልከው እንኳን ከሞኝም ትማራለህ የሚል አንድ ወዳጅ ነበረኝ። እንዴት እና መቼ ሞኝ መሆን እንዳለብህና እንደሌለብህ። ስለዚህ አይተውት የጎደለውን ቢነቅሱት ቢዳብር፣ ምክንያቱም ብፁዕ በኩሌ ነው ብለው እሳቸውም አላስቀመጡት፣ ጸሐፊውም አላል። ኢንፋክት ይጋብዛል። እነዚህን ሰፊ ነገሮች በውስጡ ያካተትን ስልቶችን፣ መርሆችን፣ ውቅሮችን ማለትም መዋቅሮችን እነዚህን በተለያዩ ዘርፎች
እንትን አድርጎ መንግስታዊ ቁመናችንና አርኪቴክቸራችን ይሄ ከሆነ እውነታችን ምን ቢሆን ነው ለዚህ የሚመጥነው? ተቃዋሚ አደረጃጀታችን ምን አይነት እንትን ይኖረው? መሪዎቻችን ምን አይነት ባህሪ መላበስ አለባቸው? ይሄንን የሚመራ ፓርቲስ እንደ ፓርቲ ምን አይነት ፓርቲ መሆን አለበት? በርዕዮታዊ ግትርነት ራሱን አሳስሮ ሽባ አድርጎ እመራዋለሁ የሚለውን ማህበረሰብ ሽባ አድርጎ ገደል የሚከት ወይስ መርህ ተከል ተለጣጭነትን ፕሪንሲፕልድ ፍሌክሲቢሊቲን የተከተለ ፕሪንሲፕልድ ፕራግማቲዝም መርሃዊ ገቢራዊነትን ይዞ መሄድ አለበት ወይ የሚልን የሚያስቀምጥ ግራም ቀኝም ለምትለው ርዕዮተ ዓለማዊ ኩታ ወይም ልባስ ውስጥ ራሱን ሰፍቶ ያልቀየደ እንትን ነውና በዚህ ነው እኔ የማየው። በላይ የመደመር መንግስት መጽሐፍ አንድነትንና ብዝሃነትን በአንድ ጃንጥላ ስር ይዞ ከመጓዝ አንጻር ያስቀመጠውን ሐሳብ ቢነካኩት። ኢህአዴግ ከነመላ ጉድለቱ የደፈረው አንድ በዘመናዊ ኢትዮጵያ ታሪክ ውስጥ ወደ ጎን ይገፋ ብቻ ሳይሆን ይካድ የነበረ ነገር ነበር። አሁንም ጣት ልጠነቁል አይደል፣ ታሪክን በልኩና በሆነው የማስቀመጥ ጥረቴ ነው እና የኔ እይታ ነው። የኢትዮጵያ ዘመናዊ ሀገር ግንባታና የኢትዮጵያ ሀገረ መንግስት ግንባታ በዘመናዊ ታሪካችን which is ግማሾች ከቴዎድሮስ ጀምሮ ይሉታል፣ እኔ ሞስትሊ ከምኒልክ አንስቶ ወደዚህ ብዬ ነው የማስበው። ሂደት መሳ ለመሳ የሄዱ ናቸው። ዛሬ የምናቃት ኢትዮጵያ በጂኦግራፊያዊ ቁመናዋ የተከሱት ሆና እውን ሆና የመጣችበት በዛ ሂደት ውስጥ የተለያዩት ስርዓተ መንግስታት የተከተሉት የመንግስታዊ አደረጃጀት ዘዬ ንጉሳዊ፣ ሶሻሊስታዊ፣ ፌዴራላዊ የመሆኑ ልዩነት እንደተጠበቀ ሆኖ በሁሉም ሂደቶች ውስጥ የኢትዮጵያ ሀገራዊነት ምንነትና የብሔር ማንነት ተጣጣሚነት የኢትዮጵያ ማህበረ ፖለቲካዊ ትልቅ ጥያቄም ውጋትም የነበረ ጉዳይ ነው። በ1983 ህወሓት ኢህአዴግ በመራው ለውጥ እንደ ዘሪሁን ትልቁ ተገኘ ብዬና ዛሬም እየተሻሻለ ቢጠበቅ እውነታችንን የሚመጥን ሀገረ መንግስታዊ መዋቅርንና ሀገረ መንግስታዊ አካሄድን ከጉልበት ጋር ይቸረናል ብዬ የማምነው የኢትዮጵያን ህብረ ብሔራዊ እውነታ የመቀበሉ ትልቅ ደፋር ፖለቲካዊ እርምጃ ነው። ቅድም ብያለሁ፣ ብዙ ጊዜ በተለይ በኢትዮጵያ ልሂቃን በእኛ ዘንድ በብዙዎች ዘንድ የምናየው ችግር ልጁን ከነጣቢው የመድፋት ሂደት ነው። እሱ ብዙ ጎድተናል። ስለዚህ ኢህአዴግ ጋር የምንወቅሰው የምንነቅሰው ችግሮች እንዳሉ ሆነ በምን ያህል ዲሞክራሲያዊነትና በምን ያህል እውነተኛነት ይህን ፌዴራላዊ ስርዓት ተገበረው የሚለው ተገቢ ክርክርና ጥያቄ እንዳለ ሆኖ ፖለቲካዊ እውቅና ማግኘት ብቻ ሳይሆን ህጋዊና ህገ መንግስታዊ መሰረት እንዲኖረው ተደርጎ የተቀመጠበት የመጀመሪያ እርምጃ ይሄ ነው። ብልጽግና መጥቶ ያደረገው ልጁን ከነጣቢው መድፋት ሳይሆን አይ እቺኛዋ እጣቢ እንዲህ አይነት ቦታዎች ላይ አትጠቅመንም፣ ልጁ ግን ሊፋፋ ሊያድግ ይገባዋል። ይሄ ደግሞ በቀጣይ የኢትዮጵያ ትውልዶችና የኢትዮጵያ ህዝቦች ይሁንታ የሀገራዊ ምክክር አንደኛው እንትን ይሄ ነው። በሪፍረንደምም ባሉ ስርዓቶችም ይሁንታው እንትን ተደርጎ ሊጸናም ሊስተካከልም የሚችል ይሆናል። ግን አሁን ባለንበት ማንዴታችን ይዘነው ነው የምንቀጥለው ብሎ የመጣበት ነው። ስለዚህ አንደኛው
በተቻለ በፌዴራላዊ ስርዓት ውስጥ ያሉ ክልሎች ለምሳሌ ብዙ ሰው አጋር የሚለው ነገር ወደ አንድ መጥቶ የብልጽግና አካል መሆን ሂደትን ቀላል አድርገው ያዩታል። አይደለም። እኔ ለምሳሌ ከዓመታት በፊት ሰጀስት ያደረኩት ነበር በወቅቱ ለኢህአዴግ መሪዎች አጋር የሚለው እንትን የኢህአዴግ እንትን ይሆኑ ኢህአዴግ እንዳውም የሀገረ መንግስቱን አንድነትና የሀገራዊ አንድነቱንም እንትን ለማጉላት ብሔረተኛ የሆነው ፉክክር ውስጣችሁ ድንገት መጥቶ እንደ ግንባርም እንትን እንዳትሉ በግለሰብ ይህንን የራስን በራስ ማስተዳደር መብት ህገ መንግስታዊነት አገረ መንግስት ሀገራዊ አንድነት ህዝቦችን በመጨፍለቅ ሳይሆን ይሁንታና ፈቃዳቸውን አክብሮና አግኝቶ ነው ሊቀጥል የሚችለው የሚለውን ዛሬም ብልጽግና እየተገበረው ያለው መርህ ይበልጥ ተግባራዊ ለማድረግ በግለሰብ ደረጃ እነዚህን የሚጋሩ ሰዎችን ብትከቱበት ግንባሩ ውስጥ ኦህዴድ እንደ ኦህዴድ፣ ቲፒኤልኤፍ እንደ ቲፒኤልኤፍ፣ ብአዴን እንደ ብአዴን፣ ደህዴን እንደ ደህዴን መጥተው ሊኖር የሚችል ተገቢም ያልሆነ ብሔረተኛ ተጠቃሚነትን ታሳቢ ያደረገ ግን ደግሞ ይሄ ሁሉ የቆመበትን ሀገራዊ አንድነት ሊደረምስ ሊያላላ ሊፈታ የሚችል መሳሳብ ለማስቀረት የእናንተን አክል ባይሆን የድምፅ እንትኑን ወደ አንዱ እንዲያጋድል ሊያደርግ የሚችል አቅም ሊፈጥር የሚችል አድርጉበት ብዬ ነበር። ዴርፎር ከዚህ አንጻር ነው ዛሬ ላይ ዝም ብዬ ዛሬ ብልጽግና ስላለው አይደለም። ይሄ ሚዛናዊነት በጣም ኬርፉሊ ዲሞክራሲያዊነትንም ባከለ መልኩ ኤንድ እኩል ባለቤትነትን የዚችን አገር እኩል ባለቤትነትን በድርሻ በልክህ እኩል ፍትሃዊ ተጠቃሚ የመሆንን መብቶች ያረጋገጠ ይሄ ማህበረ ባህላዊ የሆነ መብት በቋንቋ የመማር የመናገር የመዳኘት የማስተዳደር እናም ይሄንን ችሎታ ባላቸው ልጆችህ የመመራት ተግባርን ሳይሸራርፉ ግን ልክ እንደ ነብሩ ዥጉርጉርነታችን ነብሩ ላይ ስለሆነ እንትን ያለው የእያንዳንዱ ከለር ደምቆ እንዲወጣ የነብሩ መኖር እንደሚያስፈልገው ነብሩም ያንን ውበት ያገኘው በዚህ በእያንዳንዱ ከለር ውህደት በተፈጠረ ዥንጉርጉርነት መሆኑን ባልዘነጋ መልኩ የነጠላ ትርክትና የወል የጋራ ትርክትን አጣጥመን በአመዛኙ የሀገራዊ ማንነታችን ላይ ብዙ በታሪካችን ከቁስላችንም ከድላችንም ከመሰደዳችንም አብሮ ከመኖራችንም ከመዋጋታችንም ከመጨባበጣችን የሚቀዱ የጋራ አካፋዮች ስላሉ እነሱን በተጨባጭ ኢኮኖሚያዊ ባለቤት ፖለቲካዊ ባለቤትነት መርህ ላይ አቁሞ የኢትዮጵያን ሀገራዊነት ማስቀጠል ብቻ አይደለም በጠነከረ መሰረት ላይ አቁሞ መጓዝ ይቻላል ነው የብልጽግና አቅጣጫ። ይሄ እኔ ትላንት ያልኩት ነው። ዛሬ አብይ ስላለው ብልጽግና ስላለው አይ እንዴ የሚል እንትን ውስጥ አልገባም። እኔ በዚህኛው ወፍጮ ተፈጭቶ የሚመጣ ዱቄትን ለመቀበል በጣም እና ያ ነው ይሄ ሚዛናዊነት እንዳልኩ ተቋማዊ መገለጫ አለው። ተጠቃሚነት በአንድ ጥላ ስር ሲያመጣቸው ዝም ብሎ ሪቶሪካል አይደለም፣ ዝም ብሎ መነባነባዊ ወይም አፋዊ አይደለም። እዛና እዚህ ጋር ጉለቶች አሉ። ለምን እንደ ማህበረሰብ የደረስንበት የፖለቲካል ብስለት ደረጃ በተለይ በልሂቃኖቻችን ደረጃ
ብስለቱ ሳያንሰንና ኖሮ ነው ከትላንት ተሸክመናቸው የመጡ የቂም እና ቁርሾን አጋጣሚ ጠብቆ የማወራረድ ሐራራዎች፣ ሱሶች የፈጠሩብን መደነቃቀፎች እንዳሉ ሆነው እነሱን በሚገባቸው መድረኮች በሚገባው ቀናነት ልክ በንግግር በድርድር አስተናግደን ብንሄድ ይሄን ሚዛናዊነት መጠበቅ ይቻላል። ለዛም መሰረቱ ስር እየያዘ ነው የሚል እምነት አለኝ። ቢያንስ እንዳልኩ ቅድም በኢህአዴግም የነበረ ነው፣ ዛሬም በብልጽግና በሞር ተጠናክሮ የቀጠለ ማንንም ማህበረሰብ ማንንም ህዝብ ከይሁንታው ከፈቃዱ ውጪ ጨፍልቆ መግዛትም ማቆየትም መያዝም አይቻልም የሚለው መርህ ስላለ የሚመቸን የሚፈለገው በጣም የምናብብበትም በጋራ ሆኖ ኢትዮጵያ የሚባለውን ሀገረ መንግስትና ሀገራዊነት ማስቀጠሉ ቢሆንም አይ ብሎ ያልተስማማኝም የሚል የማህበረሰብ ክፍል ካለን ከተፈጠረ በተቀመጡ ስርዓቶች ያ የብዙሃኑ ስሜት መሆኑን ለክቶ ከአርፒጂ እና ከክላሽ ውጪ ጥሩ ጎረቤት መሆንም የሚቻልበትን እድል በርም የማይዘጋ አካሄድ ነው። ግን በአንድ ወቅት ላይ አመዛኙ አድርገን ከበድ ያደረግነውን ደሴት አይነት ነን የሚል በነጠላ ትርክቶች የታጀበ በአመዛኙ የተጠቃሚነትና የስልጣን ቴሪቶሪያችንን ግዛታችንን ለመጠበቅ ስንል ማህበረሰቦቻችንን እስረኛ ያደረግንበትን አካሄድ እሱን እየተወ የወል ትርክትን የመገንባት ጥረትም አለ። ሀገራዊ ግንባታ ላይ ዋልታ ረገጥ ሀሳቦችና የትርክት ተቃርኖ የመደመር መንግስት መጽሐፍ ወደ መሀል ለማምጣት የሄደበት ርቀት እንዴት አይተውታል? አንድን ነገር በዛ ዘመነ ታሪክ ወይም በዛ የታሪክ ዘመን አንድን ነገር ስልህ ላምጣ ወደ መሬት የተለያዩትን የኢትዮጵያ የፖለቲካ ተዋናዮች፣ ስርዓቶች፣ መሪዎች ስንመዝን ታሪካቸውን ስንመዝን ስንጽፍ በእርግጥም በዛ ሂደት ውስጥ እንደነበረን ተጎጅነትና ተጠቃሚነት እና ከዚህ የመነጨ ስሜት አሻራውን አሳርፎ ስለዚህ አንድ ጉዳይ ለምሳሌ ስለ ምኒልክ መስፋፋት ስለሚባለው ከቃል ጀምሮ ለአንደኛው ወረራ፣ ለአንደኛው መስፋፋት፣ ለአንደኛው አገርን እንትን እንደው በመሳሳም በእንትን በመጨባበጥ ብቻ የተፈጠረ የሚል አካሄዶች ዋልታ ረገጥ የሆኑ መሀል ለመምጣት ያልቻሉ ብቻ አይደለም የማይፈቅዱ። ይሄ ደግሞ ታሪካችን ሲጻፍ የመጻፉን እድልም ታሪካዊ እድልም አቅምም ደግሞ የነበራቸው ባዮሎጂን ወይም ስነ ተፈጥሮ እንደማጥናት አለ ተሳታፊም በመሆናቸው በአንድ ወይ በሌላ መልኩ እየቦጨቁ እየጎረዱ የማውጣት ሂደት ለስብራት ትልቁ የስብራቶቻችን ሁሉ ምንጭ የሆነውን ዋልታ ረገጥና the golden mean ለወርቃማው ሚዛናዊ ማዕከላዊ ነጥብ የማያበቃንን ሽክርክሪት ውስጥ ዳርጎናል ይላል ይመስላል። which is correct which አሁን በነገርኩ በቅድሙ የአፄ ምኒልክ ዙሪያ ባለንት አድማጮችን ዝርዝር ውስጥ ገብቼ ላለመስሎች ብትመለከተው እውነት ይሆናል። እንዴት ግን ያ ነገር ደግሞ ሲሆን ባይ ፕሮዳክት የሆነው ውጤት የሆነው ዛሬ ላይ በዚህ መልኩ አስተካክለናት የዛን ስህተትም ሳንደግም እንዳልኩ ቅድም ልጁን ከነጣቢው ሳንጥል አውጥተን የማየት የአተያይ መነጽር ያስፈልገናል። ይሄ ደግሞ ተቋማዊ በሆነ መልኩ
በአካዳሚያዊ ተቋሞቻችን፣ በምሁራኖቻችን፣ በሚዲያዎቻችን በተለይ ፈታኝ የሚያደርገው ደግሞ ዘመኑ እያንዳንዱ ግለሰብ ትልቅ አቅም ትሩፋት የሰጠውን የኢንፎርሜሽን ኮሚኒኬሽን ቴክኖሎጂን ተጠቅሞ የተወሰነ ጥቅሙንም ሳይተው ግን ደግሞ ይሄ ጥቅሜ ሊከበር የሚችለው ይሄ ሀገር እስከቀጠለ ነው። የኢኮኖሚያዊ ይሁን የፖለቲካዊ ተጠቃሚነቴ ኢቭን ይሄ ሀገር እንዳይቀጥል እንኳን ብፈልግና ከዛ ውስጥ እንዳወጣው የምፈልገው እንኳን አካል ካለ የነገ ቁርሾ አቆይቼ የተመኘሁት ለተወሰነ ጊዜ ሆኖ ነገ ሊደናቀፍ ከሚችል እንደ ጥሩ ጎረቤት የሚያስቀጥለኝንም ነገር ከዚሁ ልጋግር የሚል የመንፈስ የህሊና ቸርነትና ዝግጁነት ይጠቅሱታል። እዚህ ላይ ይጠቅሱ መላበስን የግድ ይላል። ለምሳሌ እዚህ መጽሐፍ ላይ በትንጡ ነካ ያደርጉታል። ሌላ መጽሐፍ አለ ስለ መስጠት ጉልበት፣ መሰጣጠት። ይህንን ቸርነት መርጠን ፈቅደን ቢካዝ በዛች ብቻ ማየቱ አጎራረጠን፣ አጨራረሰን፣ አዳዳን። ለሌሎች ከኛ ባነሱ ለመደፈርም ለመገላመጥም የምንመች አደረገን። በማህበረሰብ ደረጃ ብታየው ይሄኛው ለተጋሩ ምንም አልጨመረለት። የመቀነስ መጨመር ከማምጣት ውጭ እንዲህ አይነቱ አካሄድ ለኦሮሞም አልጨመረለት፣ ለአማራ አልጨመረለት፣ ለሶማሌ አልጨመረለት። ከመቀነስ መጨመር ይልቅ የመጨመር መጨመር ሂደትን ለማዋለድ ይሄንን አይነት የጋራ አካፋዮቻችን ላይ የሚያተኩሩ ትርክቶችን በየደረጃው ከትምህርት ቤት አንስተን በተለያዩ ተቋማቶቻችን ውስጥ መገንባት አለብን። ይሄ ማለት በቋንቋ፣ በባህል፣ በአኗኗር ዘዬ ያሉንን ልዩነቶች የመድፈቅ ሰልጥቆ የመብላት የወጥነት ዘመቻ አይደለም። እነዚህ ግን በዚች በጠበበች ጋጣ ውስጥ ከሚኖራቸው ፍሬያማነት ይልቅ ሰፊ በሆነው ኢትዮጵያ በምንለው አውድ ውስጥ ሞር ፕሮዳክቲቭ፣ ሞር አዋጪ፣ ሞር ትርፋማ ይሆናሉ፣ ያብባሉ ከሚል የሚነሳ ነው። ልፋት ይጠይቃል። አዎ፣ ከሁሉ በላይ የዚህ ዋነኛ አነቃናቂ ፈጣሪ የሆነው ከተለያየ አካባቢ የመጣ ከተለያየ ብሔር በተለያየ ቋንቋ የሚናገር የኢትዮጵያ ፖለቲካዊ ልህቅ እጣ ፈንታችን በተሻለ ለማበብም ሆነ ሳይጠፋፉ በተናጠልም ለመቀጠል ይሄንን ሰጥቶ መቀበል፣ ይሄንን ቸርነት ለራስ የሚሰጥ ነው ይጠይቃል። ይሄ እንዲመቻች እኔ የተቻለኝን አንድ ጠጠር እጥላለሁ። ይሄ ማለት ብልጽግና የሚለው በሙሉ እንዲጥምህ አያስፈልግም። ወይም የብልጽግና ተጻራሪ በሙሉ የሚለው እንዲጥምህ አያስፈልግም። ይችን የጋራ አካፋይ የቾይስ የምርጫም ጥያቄ ነው። ከትዕዛዝ በላይ የሄድናቸው መንገዶች ያመጡብን ጉለት አለ። ዛሬ ላይ እየሞከርናቸው ያሉ በላይ ዛሬ ላይ አማራ ክልል የሚካሄደውን ግጭት ነው። ኦሮሚያ የተወሰኑ ቱኖች ጋር ያሉትን ግጭቶች እናያቸው። ያለው ያገኘነው አልበቃንም። ከኢኮኖሚም ከፖለቲካዊ የስልጣን ተጋሪነት ወይም ራስ የማስተዳደር መጠንና ደረጃ አንጻር ሌሎች ዝርዝሮቹን ትተን አልበቃንም የሚል ነው። በትምህርት፣ በጤና፣ በወዘተርፈ ያለን ተደራሽነት፣ ያለን የፖለቲካ ውክልና፣ ያለን ኢኮኖሚያዊ ድርሻ መከበር በቂ አይደለም። ተዘርፈናል፣ አንሶናል ነው አይደል?
ሩቅ ታሪኩን እንተው። እስቲ ወደ እቅጭቅጩን እንነጋገር። በዚህ ረገድ ባለፈው 5 ዓመት ወይም በአማራ ክልል ረገድ ባለፈው 2 ዓመት፣ በኦሮሚያ ባለፈው 5 ዓመት እንደዚህ በተመረጠው መንገድ የተኬደው ሂደት ያንን ጎዶሎ ሞላው ወይስ አሰፋው? የነበሩ ክሊኒኮች መድኃኒታቸው ጨመረ ወይስ መድኃኒታቸው ተወሰደ? ብዛታቸው ጨመረ ወይስ ቀነሰ? ልስን የሰማያዊ ጽድቅ ጥያቄ አይደለም ፖለቲካ። ለመሪዎቹ የስልጣን ነው which is ተገቢ። ለተመሪው ህዝብ ደግሞ እኔ ለስልጣን ብበቃ የበለጠ መንገድ በዚህ ነው የሚመነዘረው። የበለጠ ክሊኒክ እንዳውም ክሊኒኮች ያሉበት ጋር ሆስፒታል ምናምን ነው አይደል? አማራ ክልል ሞጣ፣ ደንበጫ ምን ትምህርት ቤቶቹ ሞር አዳዲስ እድሜያቸው ለትምህርት የበቃን ልጆች ተቀበሉ ወይስ የነበሩትን እንዳይማሩ ተደርገው? you see so የዝክ አማካይ የሆነ ከዋልታ ረገጥነት የራቀ ትርክት እዚህ ላይ በተቀመጠው መንገድ ተመራጭ የሚሆንበት አንደኛው ያለን ማቆየት ብቻ አይደለም። በተገቢነት ያነሳው ጥያቄ በፈለከው ፍጥነትም ባይሆን ያለህን ሳይቀንስ ግን በሚጨምር መልኩ ይመልሳል። ምን ግን ይጠይቃል? ትዕግስት። እንደኔ 60ዎቹን እየጨረስክ ወደ ምናምን ልገባ ነውና እንዴ ምን ያህል እድሜ ቢቀረኝ ነው ብለህ በዛች ተደናግጠህ ለዚህ ትዕግስት የለኝም ካልክ ወይ ይሄኛውን መጠበቅ ይቻላል ወይስ ሮጠህ በማያመልጥ ጉልበትህ በሰባ ላይ at any point ህልፈትህ ሊረጋገጥ የሚችልበት ሂደት ውስጥ ትገባለህ። እንዲህ አይነት ነገር እንዳው ምንም ሳንሸፋፍን ሳንደባብስ እናውራው ነው። የነዚህ ምርጫዎችንም በግልጽ የተቀመጠበት ነው። ግን ቅድም እንዳልኩ እየፈረጀ እየረገመ አይደለም። ይሄንን ግን አንድ የመደመር መንግስት ይሄን ተረድቶ ምን ማድረግ አለበት ከመንግስትነት አንፃር ለድርድር ለንግግር ሁሌም ክፍት መሆን፣ ራስን በመሪነት ደረጃ ፓርቲውንም የመንግስት ለነዚህ ለሚያድጉ ለነዚህ ብቻ አይደለም እየጨመሩ ለሚመጡ ጥያቄዎች ተጨባጭ መልስ የመስጠትን አቅም ማዳበርን ወዘተርፈ በተፈላጊ እርምጃነቶች እየጠቆመ የሚያስቀምጥ ነው ማለት ነው። ምናባዊ ኃይልንና አተጋገበራዊ አቅምን የመደመር መንግስት እንዴት አጣጥሞት አስቀምጦታል የሚለውን ቢያነሱልኝ። አንድ ነገር ከማሰብ በምናብህ ያሰብከውን በምናብህ ቅርጽ ነገር ለመስጠት ሞክረህ ከማየት ይጀምራል። ኢማጂኔቲቭ የምትለው አቅም ቀላል ተጽዕኖ የለውም። እዚህ መጽሐፍ ላይ ኢንትረስቲንግ ፓርቱ እሴቶች፣ አስተሳሰብ፣ ትርክት እና አሁን የምታወራው ምናብ ወዘተርፈ የምንላቸው በማርክሲስት ቲዮሪ ውስጥ ሱፐርስትራክቸራል ወይም የላዕላይ መዋቅር ተደርገው የሚታዩና ዲተርሚኒዝም ይሉታል። ሁሉ ነገር ምንጩ ኢኮኖሚው ነው፣ ጥሪቱ ከሌለ የትም አትሄዳትም ከሚለው የተወሰነችዋን ወስዶ ግን ይሄንን ካላካተተ የትም አይሄድም የሚል ኖርማቲቭ የሚባለው በአካዳሚክ እንትን ውስጥ ይሄ እሴታዊና ህሊናዊ አቅሞችን መመንዘር ይቻላል የሚለውን የሚያስቀምጥ ስለ ምናብ እና ስለ ብልጽግና ለምናብ የሰጠውን እንትን ስትል ይሄንን ፍልስፍና የመነሻውን አንደኛ ማስቀመጥ ይጠይቃል። ዝም ብሎ የህልም እንጀራም አይደለም። ምናብ በግልጽ የሚፈልጉትን ማወቅ ብቻ ሳይሆን በእጅ ያለን አውቆ
እንዴት ነው መጓዝ ያለብኝ? በየት ጋር በምን ፍጥነት ምን አቅሞች፣ ኃይሎች፣ ምኖች አስተባብሬ ብለህ ማስቀመጥን ይጠይቃል። በእነዚህ ነው የሚያያይዛቸው ና ይሄ የምናብ ኃይል ከኛ ጋር ስታስቀምጠው ስታመጣ የምናብ ኃይል ሳይሆን ኢማጂኔሽንንም ድህነትና ከድህነታችን ጋር የነበረን ቁርኝት የምሬን ነው የምልህ አንድ ትልቅ በሁላችንም ተማርነውም ባልተማርነውም የጣለብን በሽታ ራሳችንን ድዌ አድርገን የማየት ምቀት ትንሽ ነን ብለን የምንመኘው የምናልመው ከምንመኘው ከምናልመው ጋር ይያያዛል። የምንተገብረውም አድማሱም ጥልቀቱም ስፋቱም በቃ ቤቶቻችን ጣሪያውን ስንሰራቸው የነበሩበትን ኦኬ ወደ ጎን መሬት አነሰና ብዙ እንትን አልተገኘም ብንል ጣሪያ እኛ ጋር ለጭንቅላታችን ያለው ቅርበት ለመስኮት የምንሰጣት አንዲት ማጨለቂያ እንጂ ረዘምም ማናረጋት ገብቷል። ለምሳሌ ያ ዛጋ በእንጨት ቢሆን መስኮቱ እንጨቱን ሁለት ቦታ ሰብረነዋል መቼም እና ያችን ትንሽ መስኮት ምናምን አድርገናል። ሳንሰብረው ረዘም ብናረገውና ያችን ክፍተት አውጥተን ጭቃው ምናምን ቢለጠፍ then የሚገባው ይሄ እችላለሁ እንዲህ እናደርጋለን የሚለውንም የማየት ሰው ማህበረ ታሪካዊ ብቻ ሳይሆን ማህበረ ባህላዊም መነሻ አለው። ይሄንን የመስበር ትልቅ ግብግብን ይጠይቃል። ለዚህ ደግሞ ይሄንን ደፍሮ የሚያወራ ብቻ ሳይሆን ልክ እንደኔ አሁን አይደለም በብዙ ነገር ድው ይሆነናል እንዲህ አድርጎናል። አንዳንድ ተረቶቻችን ይገርማሉ። እንደው እዚህ ላይ አልለውም። ለምሳሌ እኔ የምልህ አፍ ምንድነው ጥርስ አለመፋቅ በመፋቂያም ይሁን በምንም ምናምን ኖርማል ነው። እናቶቻችን በጨውም በእንትን ምናምን ባለ አቅም ንጹህ ሆኖ እንትን የማድረግን ነገር እንትን ካለማለታችን የተነሳ እምንላቸው ነገሮች አሉ። አይ ይሄን አትጠቀም እሱ አፍህን ያሸተዋል ምናምን you see so አለመፋቁ ሳያንስ ከመሽተቱም እየታረቅን የሄድንባቸው ነገሮች አሉ honestly so እንደዚህ ዝም ብሎ ይሄንን ከመናገር ባሻገር በተግባር ሞክሮ ማሳየት የሚለውን የተደፈረበት ዘመን ላይ ነው። የሚሰሩት ነገሮች ትላልቅ ምናምን የትልቅነት በሽታ አይደለም። እያደግን ነው በቁጥር ህዝብ ስንል ለዛ የሚመጥን አገልግሎትን የሚሰጡ አንድ ጊዜ አብሮት ሄጄ ነበርና ሙልት ብሏል እና እስከ 20 ሺህ ምናምን ይስተናገር እና ዋው ለካ እኔ ይሄ ትውልድ እና ከዚህም በፊት የነበረው ማንበብ አይወድም ምናምን ያልኩ ሰው ነበርኩ። ለካ እድሉን መጀመሪያ መቼ አልሳ የት ነበር ላይብራሪ የሰራነው you see አሁን የምኖርበት ሰፈር ጀርባ ወክዌዩ ብቻ አይደለም የመሃል ፓርኮቹ ምናምን ጉድ ናቸውና የህፃናት መጫወቻ ኳስንትኖች ምኖች ምናምን አሉ። ከ11 ሰዓት በኋላ በጣም ብዙ ቤተሰብ የህይወት ደረጃው በመደብ ብታስቀምጠው በገቢ መጠን የሚለያይ ግን ያ ቦታ እኩል የሱ የሆነለት እግሩስ ከፈቀደ እሱ ደግሞ ሉጣ ብሎ እስከፈቀደ ድረስ የሚሄድበት ሆኖ አይተናል። ስለዚህ በገቢርም ተመግቦ ይሄንን ሀገር የሚመጥን ይሄ ሀገር ትልቅ ነው ስንል ከመፈክር ባለፈ ትልቅነቱን የሚመጥን ትልቅ ነገሮችን በመስራት ያንን ማንበር በደንቡ መትከል ይገባል የሚል ጉዞ ነው። እኔ ዘሪሁን ለዚህ ጉዞ እኔ የምልህ ጠጠር ባልጠል በጣም ጥሩ ብዬ ባጨበጭብለት ደስ ይለኛል። የመደመር መንግስት መጽሐፍም በእጅጉ ስለ መፍጠን ስለ ጊዜ
የሚሰጠው ነፃነትና የሚሰጠውን እድል ጭምር አጉልቶ አስቀምጧል። ከዚህ አንፃር ያለውን ሐሳብ እንደው ቢያነሱልን። ከሁለት አቅጣጫ ነው። አንደኛ እኛ ካለንበት እውነታ፣ ሁለተኛ ዓለማችን እየሄደበት ካለበት እውነታ። እኛ ያለንበት እውነታ ዓለማችን ከደረሰበት ጋር ሲተያይ በብዙ ወደዛ ሳንጠጋ ወደ ኋላ ያለንበት ነው። ይሄ ሁለት አድቫንቴጅ አለው። አንዱ ኮምፓራቲቭ ተነጻጻሪ አድቫንቴጅ የሚሉት እነሱ እዛ ጋር ለመድረስ የሰሩትን ስህተት ፈልገን ካልሆነ በጣም እንዳው ፈልገን ካልሆነ ያለመድገምን እድልም ምክንያቱም ትምህርት ስለሚሰጠን ይቸረናል። ይሄ ግን ደግሞ ይሄን ወስደን እኛ ተለዋዋጭ በሆነ የኃይል አሰላለፉ የአቅም አደረጃጀቱ እጅግ ተለዋዋጭ በሆነ እኛም ውስጣችን ድህነት ዋልታ ረገጥነትን እየመገበ የስራ ዕድል እጦት እና ፒር ፕሬዠር የሚሉት የእድሜ እኩዮችን መምሰል ተጽዕኖም ተመግቦ ግን ደግሞ ቁሳዊ ተጨባጭ በሆነው ደረጃ ደግሞ የስራ ዕድል ወዘተርፈ በራስም ለመፍጠር ተቀጣሪም ሆኖ ለመስራት ያሉ ዕድሎች ባነሱበት ሁኔታ እስከዛሬው እንደነዚህ ማለምን የከለከለንን ዋልታ ረገጥ ወይም ጽንፈኛ የሆኑ አካሄዶችን እሳቤ ብቻ ሳይሆን ይሄም እውነታ እየመገባቸው መተን ያቆረቆዘንን ሂደት ሰብረን ብልጽግና የሚለውን ልማት የምንለውን እውን ማድረግ ካለብን ትርክታችን ናሬቲቫችን እንደተጠበቀ ሆኖ በፍጥነት አንዳንዴም በመዝለል ግን ደግሞ ጥራትንም አለባብሰው ቢያርሱ ባረም ይመለሱ እንዳይሆን ጥራትንም ኮምፕሮማይዝ ባላደረገ መንገድ ልንጓዝ ይገባናል። መነሻው ይሄ የኛ አገራዊ እውነታ የዓለማችን ዓለማዊ እውነታ ከነገ አንጻር እየሄድን ያለንበት የህዝብ እድገት ሊገጥሙን የሚችሉት ፈተናዎች ውስብስብነት። ስለዚህ እነዚህን ደምረህ ስታስቀምጥ መፍጠን፣ ጥራት ወዘተርፈ የምትለው መነሻን ታየዋለህ። እዛ ጋር የፕሮጀክት አፈጻጸም ክትትል ምናምን የምትላቸው ከዚህ አጠቃላይ እምነት የመነጩ ናቸው። ይሄን ለማረጋገጥ ምን ያስፈልጋል? ዝም ብሎ መመሪያ እየሰጡ መቀመጥ ሳይሆን እለት ተዕለት ይሄ ምንን ይጠይቃል? የስራ ባህላችንን የመቀየር 24 ሰዓት 7 ቀን በሽፍት እንቅልፉን ሳያጣ ግን ደግሞ ሌላ ደግሞ ዝም ብሎ ሁሌም ሳይተኛ የተኬደበት ባይተው የስራ ባህል ሽፍት ሁሉ ነው እየመጣ ያለው which ለምንለው ወደ ኋላ መቅረታችንን ቶሎ የነበረውን ስፋት ለማጥበብ ብቻ አይደለም። በፍጥነት ከተጓዙት ውስጥ ሆኖም ቀድሞም ለመገኘትና እዛ ተርታ ለመድረስ ኦፍ ኮርስ ይሄ ትውልዳዊ ቅብብሎች ነው። አንዳንዶቻችን ልናየው እንችላለን፣ ላናየው እንችላለን። መነሻውን ግን እርሾውን ግን እያየነው ነው። ምናልባት አንዳንዴ አንድ ወዳጄ ምን አለኝ፣ አንተ እኔ ነው አሁን ነው እኮ እንዳው መወለድ ያማረኝ አሁን ነው አለኝ። ምን ነው ለዋል ያታይም እንደ ያው ልጆች ልጆቻችን እዚህ ፓርክ ውስጥ ምን ብርቃቸው አይደለም አለኝ። አሁን ምንም ነገር ፋውንቴኑ ምኑ ምናምን ሰው በፊልም ያዩትም አምረው ምናምን በጣም አምሯቸው ኮርስ ሌሎች ችግሮችም አሉ፣ ግን እነሱም ገፋፍተዋቸው ሁሉ ነገር አልጋ ባልጋ እየመሰላቸው በጀልባ አቋርጠው መሀል ላይ የሚቀሩ ብዙ ልጆች ላይኖሩን ይችላሉ ብዬ ተስፋ አደርጋለሁ ምናምን አለኝ። ከብዙ አንግል ሊታይ ይችላል። በላይ እንግዲህ የኢኮኖሚ ሪፎርሙ መጽሐፉ እንዴት አስቀምጦታል? ምንስ ይመክራል? እሱን ኢኮኖሚስቶቹ ቢያወሩ በጣም ደስ ይለኛል። ግን በአጠቃላይ በመርሃዊ ማዕቀፍ በፕሪንሲፕል ፍሬሚንግ ደረጃ
ሁለት ነገሮች ነው እኔ ያየሁት። አንደኛው ህብረ ዘርፍ ወይም ብዝሃ ዘርፍነት፣ ሁለተኛው እነዚህ ብዝሃ ዘርፎች ኮምፕሊመንታሪቲ ተመጋጋቢነትን በጠበቀ መልኩ፣ ሶስተኛው መንግስት ፒውር የሆነ ንጹህ የምትለው የሊበራል አይዲዮሎጂ ወይም ርዕዮት ወይም የኢኮኖሚ ፍልስፍና እንደሚለው የመንግስትነትን ሚና ከጠባቂነት ያላለፈ ነው የሚለውንም ወደዛ ገፍቶ በልኩ ብዙ አቅም እንዳለው ማህበረሰብን ማስተባበር እንደሚችልና በዚህ ድህነት ውስጥ ድህነትን በመጠነ ተሳትፎ ሊፈጠር የሚችል የጉልበትም የጥሪትን አቅም የማስተባበር በቴክኖሎጂካል አድቫንስመንት ውስጥ እርሾ ይመጣል ስራዎችን እንዲሰራ የማድረግና በግልና የህዝብን በምንለው ፕራይቬት ፐብሊክ ፓርትነርሺፕ አንድ ሞዳሊቲ፣ በግሉ ደግሞ ዘርፍ በማበረታቻ እነዚህን እርሾዎች በማስቀመጥ እንዲያዳብር አቅም እንዲገነባ በማገዝ የሚሳተፍበትን የፖሊሲ፣ የአደረጃጀት፣ የፋይናንስ አቅርቦት፣ የመዋቅር ስራዎችን የመስራት ሂደት ነው እየተገባ ያለው እየተሰራ ያለው። therefore በዚህ ደረጃ እነዚህ መርሆችን አንድ ፎርሙላና እነዚህን ያቀናጀ ነው። እዚህ ውስጥ አሁንም የባህል ነገር ይመጣል። ከራስ ከሌላ መስረቅ ብቻ ሳይሆን ከራስ መስረቅ የለመድንባቸው ሁኔታዎችም ስላሉ እነዛ ይፈትኑናል። ሙስናው ዛሬም ወንበርን፣ ስልጣንን ለእንዲህ አይነት ትልቅ የሆነና ብዙ መሰጠት የሚጠይቅ ነገር አውሎ አገልጋይ ከመሆን ይልቅ ተገልጋይነት ብቻ አይደለም፣ እጅ ተነሽነትን የሚፈልጉም የሚጠይቁም ፊውዳላዊ ቅኝት ያላቸው የተወሰኑ ኃላፊነት ላይ ያሉ ምናምን በግላቸውም ተሰማርተው ይሄን እንዴት ነው እንደዚህ ነው ህጉ ምን ይላል ሳይሉ በፊት የምታውቀው ሰው አለህ እንዴ እንደው እባክህ እንደው በእጅ አስገባኝ እስቲ የሚል እነዚህን እየገለፈፉ የሚሄድ ፈተና አለው። ከትልቁ ግብ አንጻር ግን እነዚህ ስቅታ ናቸው፣ እናልፋቸዋለን። የፖለቲካ ተንታኝ አቶ ዘሪሁን ተሾመ ስለሰጡን ጊዜና ስላካፈሉን ሀሳብ በአድማጭ ተመልካቾቻችን ስም እጅግ አድርጌ አመሰግናለሁ። አመሰግናለሁ በላይ። እግዚአብሔር ይስጥልን። እግዚአብሔር ይስጥልን። ክቡራን ታዳሚዎቻችን በመደመር መንግስት መጽሐፍ ጉዳይ የነበረን ቆይታ ይህንን ይመስል ነበር። ስለተከታተላችሁን ከልብ እያመሰገንን ከቀሪ የኦቤን ፕሮግራሞች ጋር መልካም ቆይታን ተመኘን።